ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነቶ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? እንዲሁም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ጤና ይስጥልን አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምረዋል። ርዕሰ ጉዳዮቹን አስተዋውቃችሁ። ደሳለኝ ጫኔ በመጪው ሀገር አቀፍ ምርጫ እንደማይወዳደሩ አስታወቁ። የአማራ ብሔራዊ ንቅናቄ አብንን በመወከል በስድስተኛው ሀገር አቀፍ ምርጫ የውስጥ ተወካዮች ምክር ቤት አባል ሆነው የተመረጡት ደሳለኝ ጫኔ በመጪው ግንቦት ወር የሚካሄደው 7ኛው ዙር ምርጫ እንደማይወዳደሩ በይፋ አስታውቀዋል። በቀጣዩ ምርጫ የሚወዳደሩ የፖለቲካ ፓርቲዎች በጠቅላይ ሚኒስትሩ ምርጫና ጸጥታ ሁኔታን በሚመለከት ፓርላማ ባሰሙት ንግግር ላይ ምላሽ ሰጡ። የተባበሩት መንግስታት የህፃናት መብቶች ኮሚቴ በኢትዮጵያ በህፃናት ላይ የሚፈጸሙ ከባድ የመብቶች ጥሰቶች በአስቸኳይ እንዲቆሙና ጠያቂነት እንዲሰፍን በጥብቅ አሳሰበ። ኢህአፓ ታግተዋል ያላቸው ሰላማዊ ሰዎች እንዲለቀቁ ጠየቀ። በኢትዮጵያ የሂሳብ አያያዝ ሙያ ዘርፍ ያለውን የክህሎት ክፍተት ለመሙላት ያለመ አዲስ የስልጠና ፕሮግራም ይፋ ተደረገ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ደሳለኝ ጫኔ በመጪው ሀገር አቀፍ ምርጫ እንደማይወዳደሩ አስታወቁ። የአማራ ብሔራዊ ንቅናቄ አብንን በመወከል በስድስተኛው ሀገር አቀፍ ምርጫ የውስጥ ተወካዮች ምክር ቤት አባል ሆነው የተመረጡት ደሳለኝ ጫኔ በመጪው ግንቦት ወር የሚካሄደው 7ኛው ዙር ምርጫ እንደማይወዳደሩ በይፋ አስታውቀዋል። የፓርላማ አባሉ ይህንን ውሳኔያቸውን ይፋ ያደረጉት በተረጋገጠ ይፋ የፌስቡክ ገጻቸው ሲሆን ለውሳኔያቸው በምክንያትነት ያስቀመጡት በአሁኑ ወቅት ሀገሪቱ ካለው ተጨባጭ ሁኔታ አንጻር ነፃ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላድል የለም ብለው እንደሚያምኑ በመግለጽ ነው። ደሳለኝ በመግለጫቸው በፓርላማ ውስጥ ለተጨማሪ 5 ዓመታት መቆየታቸው ለህዝቡ የሚያበረክተው የረባ ጥቅም የለም በሚል ድምዳሜ ላይ መድረሳቸውን ጠቁመዋል። እንደራሴው እንደሚሉት የተለያዩ የፖለቲካ ፓርቲዎች ባህር ዳርም ሆነ በአዲስ አበባ ጩነት እንዲቀርቡ ጥያቄ ቢያቀርቡላቸውም እርሳቸው ግን በግል የመወዳደርንም አማራጭ መርምረው ከውድድር ውጪ ለመሆን መወሰናቸውን አስረድተዋል። ደሳለኝ ስድስተኛው ዙር የፓርላማ አገልግሎት ዘመናቸው እስኪጠናቀቅ ድረስ ስራቸውን እንደሚቀጥሉ ገልጸው ከሰኔ ወር በኋላ ግን ህዝባቸውና ሀገራቸውን በምን መልኩ እንደሚያገለግሉ ለግሉ ወደፊት ይፋ እንደሚያደርጉ አስታውቀዋል። ባለፉት ዓመታት በፓርላማ ውስጥ የህዝብ ድምፅ እንዲሆኑ ድጋፍ ያደረጉላቸው የባህር ዳር ነዋሪዎችና ለመላው ደጋፊዎቻቸው ልባዊ ምስጋናቸውን ችረዋል። ደሳለኝ በፓርላማው ለጠቅላይ ሚኒስትሩ ጭምር በሚያነሷቸው ጥያቄዎች የሚታወቁ ሲሆን በትናንትናው ዕለት እንኳን የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረትን የጦርነት ፕሮፓጋንዳ ቀጣጣይና አሳላጭ ሲሉ ሹመታቸውን ተቃውሞት ነበር። እሳቸውን ጨምሮ አብንን በመወከል ፓርላማ የገቡት እንደራሴዎች ከአብዛኛው አባላት የተለዩ ጥያቄዎችን በማንሳት እንደሚታወቁ ይነገርላቸዋል። ላለፉት 2 ዓመታት በእስር ላይ የሚገኙት ክርስቲያን ታደለ፣ አሁንም በፓርላማው የሚገኙት አበባው ደሳለውና ሙሉቀን አሰፋ በሚጠይቋቸው ጥያቄዎች እንዲሁም በሚሰጧቸው ቃለ መጠይቆች እውቅናን እንዳተረፉ ለወከሉትም ህብረተሰብ ድምፅ እንደሆኑ ይገለጽላቸዋል። በቀጣዩ ምርጫ የሚወዳደሩ የፖለቲካ ፓርቲዎች በጠቅላይ ሚኒስትሩ ምርጫና ጸጥታ ሁኔታን በሚመለከት ፓርላማ ባሰሙት ንግግር ላይ ምላሽ ሰጡ። ጠቅላይ ሚኒስትር አብይ አህመድ በተያዘው ሳምንት በሕዝብ ተወካዮች ምክር ቤት የመንግስታቸውን የ6 ወራት የስራ አፈጻጸም ሪፖርት ባቀረቡበት ወቅት ምርጫና የሰላም ሁኔታን በተመለከተ ጥያቄ ቀርቦላቸው ነበር። እርሳቸውን በሰጡት ምላሽ ምርጫው በሰላም እንደሚጠናቀቅ የሰነቁትን ተስፋ አጋርተዋል። አብይ 88 ሺህ ዳታ የሚሰበስቡ በ19650 ቀበሌዎች ተሰማርተው የምርጫውን አስቻይ ሁኔታ ላይ ጥናት ተደርጓል። 6 ወራት ኢትዮጵያ ውስጥ ሚሊዮኖች የተሳተፉበት የተለያዩ አደባባይ ሃይማኖታዊና ህዝባዊ በዓላት ተደርገው በሰላም መጠናቀቃቸውንም አስታውሰዋል። አብይ ባለፉት 6 ወራት ኢትዮጵያ ውስጥ ሚሊዮኖች በተሳተፉበት የተለያዩ አደባባይ ሃይማኖታዊና ህዝባዊ በዓላት ተደርገው በሰላም መጠናቀቃቸውን አስታውሰዋል። እነዚህ በዓላት በሰላም ተጠናቀው ለ1 ሰዓት ምርጫ እንዴት ሰላም ይጠፋል ሲሉም ምላሽ መስጠታቸው አይዘነጋም። ይህን የእርሳቸውን ንግግር ተከትሎ የተለያዩ ፖለቲካ ፓርቲዎች አስተያየታቸው ለአዲስ ማለዳ አጋርተዋል። አዲስ ትውልድ ፓርቲ ዋና ጸሐፊ ክፍለ ማርያም ሙሉጌታ ሀገሪቱ
75% ሰላም ናት በሚል ከጠቅላይ ሚኒስትሩ ንግግር ጋር የሚስማማ አስተያየት ሰጥቷል። ዋና ጸሐፊው አክለውም የሰላም ችግር አለ በሚባሉባቸው ቦታዎች ምርጫ ካልተካሄደ ምንም ማድረግ አይቻልም። 3/4 ድምፅ ከተገኘ የሀገሪቱ መንግስት ይቋቋማል ብለዋል። የሰላምን ሁኔታ እንደ ፓርቲ መተንበይ አንችልም። ዛሬ ሰላም ነው ብንል እስከ ምርጫ ያለውን ነገር ማወቅ ሊከብድ ይችላል። ነገር ግን የሰላም ችግር በየትኛውም ሀገሪቱ ክፍል ላይ አለ የለም የሚለውን የሚያውቀው መንግስት ዱርዬም ይሁን ተራሽፍታም ይሁን አማጺም ይሁን አልገዛም የሚል ይሁን ስልጣን ፈልጋለሁ የሚልም ይሁን የጫካ ይገባል። እኛ የምናውቀው ጉዳይ የለም። ያንን በሪፖርት መንገድ የሚያውቀው መንግስትና መንግስት ብቻ ነው። አየር ኃይሉም ምድር ጦሩም ባህር ኃይሉም ያቋቋመው መንግስት ነው። መንግስት ደግሞ ትክክለኛ ምርጫ እናካሂዳለን ብሎ ከገባ ምርጫ ቦርድም ይሄንን ወስዶታል። ባለሙሉ መብቱ ምርጫ ቦርድ ነው። ከምርጫ ዝግጅት ጋር በተያያዘ ፓርቲው ብሔራዊ ምርጫ ቦርድ ባወጣው ጊዜ ሰሌዳ እጩዎቹን እያስመዘገበ መሆኑንና ጥሩ ዝግጅት እያደረጉ ስለመሆኑ ገልጸዋል። ነገር ግን ፓርቲው ያስመዘገበውን የእጩ ቁጥር ማወቅ የሚቻለው የእጩዎች ምዝገባ የተቀመጠ የጊዜ ሰሌዳ ከተጠናቀቀ በኋላ ነው የሚል ምላሽ ክፍለ ማርያም ሰጥቷል። ሌላኛው አዲስ ማለዳ ያነጋገረቻቸው የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት ንቅናቄ ፓርቲ ሊቀመንበር ለምርጫው ፓርቲው የአቅሙን ያህል የተዘጋጀ መሆኑን ጠቅሰው ሲዳማ ውስጥ 19 የምርጫ ክልሎች መኖራቸውን አስታውሰው ፓርቲው በ19ኙም የምርጫ ክልሎች እጩዎቹን ማቅረቡን ገልጿል። ጠቅላይ ሚኒስትሩ ስለ ምርጫና የጸጥታ ሁኔታ ባሰሙት ንግግር ላይ ሀሳብ የሰጡት የፓርቲው ሊቀመንበር ተስፋ ማርያም ጉጃ ፓርቲያቸው የሰላሙን ጉዳይ በሁለት መንገድ እንደሚመለከተው ጠቅሰው አንደኛው በሰሜን ኢትዮጵያ በኦሮሚያ ትጥቅ ትግል የሚያካሄዱ ወገኖችን የተመለከተ ሲሆን ሁለተኛው ደግሞ የእርሳቸው ፓርቲ በሚንቀሳቀስበት ስፍራ ያለውን ሁኔታ የተመለከተው ነው። አቻይ ሁኔታዎችን በተመለከተ በሲዳማ ክልል አካባቢ ቢገመግም እኔ የፓርቲው ሊቀመንበር ነኝ። እኔ በተወለድኩበት በምሰራበትም በምወዳደርበት ሰሜናዊ ሲዳማ ዞን ቦርቻ በሚባል ወረዳ የፖሊስ ፓትሮል መኪና 3 ጊዜ ሊገጨኝ ሞክሮ እንዲህ በፈጣሪ እርዳታ ነው ያደረኩት። መንቀሳቀስ አልተቻለም። እጮች ዛቻ አሁን ከደጋማው አካባቢ ወደ ምስራቅ ሲዳማ አካባቢ እጮች እየታሰሩ እንደሆነ ገና ሪፖርት እየደረሰን ነው። በዚህ አይነት እየገፋን ነው። በሰላም ምርጫው ይካሄዳል ይጠናቀቃል የሚባል ነገር እንግዲህ በጊዜው የምናየው ይሆናል። ጠቅላይ ሚኒስትሩ መልካም ምኞታቸውን ገልጸው ሊሆን እንደሚችል የጠቀሱት ሊቀመንበሩ እርሳቸው ባሉት መንገድ ምርጫው የሚጠናቀቅ ከሆነ ጥሩ ነው። ነገር ግን በመሬት ላይ ያለው ሁኔታ ያንን የሚያመላክት አይደለም። መፍትሄ ያለው ገዢው ፓርቲ ላይ ነው ሲሉ ተናግረዋል። ቁልፉ ያለው በገዢው ፓርቲ በብልጽግና ፓርቲ ላይ ነው፣ በመንግስት ላይ ነው። ከዛ አልፎ ፓርቲና መንግስትን የሚመራው ብልጽግና ፓርቲ ሙሉ ኃላፊነት የጸጥታውንም ምርጫውን ዲሞክራሲያዊ የማድረጉንም የመራጮችን የተመራጮችንም የፓርቲዎችንም መብት ማስከበር አለበት። ምርጫው ነፃና ፍትሃዊ እንዲሆን ፓርቲዎች በነፃነት መንቀሳቀስ አለባቸው። እጩዎቻቸውን በነፃነት ማስመዝገብ መቻል አለባቸው። እጩዎችን በነፃነት መቀስቀስ መቻል አለባቸው። ይህ ሁኔታ በገዢ ፓርቲ ጫንቃ ላይ ያለ ይመስለናል። የጎጎት ለጉራጌ አንድነትና ፍትህ ፓርቲ የህዝብ ግንኙነት ኃላፊ ጀምል ሳኒ እንደተናገሩት ምርጫ ቦርድ ባወጣው ጊዜ ሰሌዳ በተመረጡ ቦታዎች ለመወዳደር እጩዎችን እያስመዘገቡ መሆናቸውን ገልጸው የእጩዎች ማስመዝገቢያ ቀን ገደብ ስላላለቀ አሁንም ማስመዝገባቸውን መቀጠላቸውን ገልጸዋል። ነገር ግን አባላት ባሉበትና ተደራሽ ቢሆን በሚሉባቸው ቦታዎች ምርጫው ላይ ለመሳተፍ እንቅስቃሴ እያደረጉ ነው ሲሉም አክለዋል። ነገር ግን አባላት ባሉበትና ተደራሽ ሊሆኑ በሚችሉባቸው ቦታዎች ምርጫው ላይ ለመሳተፍ እንቅስቃሴ እያደረጉ መሆኑንም ጠቅሰዋል። ጠቅላይ ሚኒስትሩ ስለ ምርጫና የጸጥታ ሁኔታ ያሰሙት ንግግር በተመለከተ በሰጡት ምላሽ ገዢው ፓርቲ ላይ ነገሮች እንደ ተፎካካሪ ፓርቲዎች ከባድ ላይሆኑ ይችላሉ ብለዋል። የመጀመሪያችን ምርጫ ነው የሚሆነው እንደ ጎጎት ፓርቲ። ከዚህ በፊት ካሉ ተሞክሮዎች ይሄ ነው ማለት አንችልም። ቀጥታ ተሳታፊዎች ስላልነበረ ግን ዜጋ ስለነበርን ያለውን ሁኔታዎች እንከታተላለን። ምናልባት የባለፈው ምርጫ በአንጻራዊነት ከዚህ የተሻለ ሰላም ኖሮ ፓርቲ ወይም ተፎካካሪ ፓርቲዎች ገብተው ያልተወዳደሩባቸው ክልሎች አሉ። ምናልባት መንግስት ጸጥታ ሲል ከራሱ አንጻር እሱ ከሚቆጣጠረው አንጻር አይቶት ሊሆን ይችላል። ከዚህ በፊት በነበሩት ምርጫዎች ግን
ከመንግስት በኩል ይደርስብናል ከሚሉ ጫናና የጸጥታ ስጋት አንጻር አንድም ተፎካካሪ ፓርቲ ገብቶ ያልተወዳደረባቸው ቦታዎች አሉ። አንደኛ ከዚህ አንጻር መታየት አለበት። ሁለተኛ የስድስተኛው የመጨረሻው ምርጫ የስድስተኛው ዙሩን እንኳን ብናየው ሁሉም አካባቢዎች ላይ በተመሳሳይ አይደለም ምርጫ የተካሄደው። ከኋላ የቀሩ ክልሎች አሉ፣ አንዳንድ የምርጫ ክልሎች አሉ። ሙሉ ለሙሉ ስንል እነዚህንም ሁለት ነገሮችን ታሳቢ ያደረገ ነው። ሶስተኛው ያው በተደውሌም በመንግስት በኩል ሁሉም አካባቢዎች ተቆጣጥረነዋል የሚል መግለጫ ነው እየተሰጠ ያለው። እውነታውና ተጨባጩ ግን 12 ሰዓት ካለፈ በኋላ ከአዲስ አበባ ውጪ እንዳት የማይቻልበት ተጨባጭ ሁኔታ ነው ያለው። አዲስ ማለዳ ሌሎች ፓርቲዎችን ለዚህ ዘገባ ለማነጋገር ተደጋጋሚ ጥረት ያደረገች ቢሆንም ለጊዜው አልተሳካላትም። የተባበሩት መንግስታት የህፃናት መብቶች ኮሚቴ በኢትዮጵያ በህፃናት ላይ የሚፈጸሙ ከባድ የመብቶች ጥሰቶች በአስቸኳይ እንዲቆሙና ተጠያቂነት እንዲሰፍን በጥብቅ አሳሰበ። የተባበሩት መንግስታት የህፃናት መብቶች ኮሚቴ በኢትዮጵያና በሌሎች 6 ሀገራት ላይ ያለውን ግኝት ይፋ ባደረገበት ሪፖርት ነው ይህንን ማሳሰቢያ ያስተላለፈው። ግኝቶቹ የህፃናት መብቶች ስምምነትን ተግባራዊ ከማድረግ አንጻር በኮሚቴው የተለዩ ዋና ዋና አሳሳቢ ጉዳዮችና ምክረ ሀሳቦችን እንዲሁም የታዩ በጎ ጎኖችን ያካተቱ ናቸው። ኢትዮጵያን በተመለከተ ባወጣው ሪፖርት በትጥቅ የታገዘ ግጭት በሚካሄድባቸው ስፍራዎች የሚገኙ ህፃናት ግድያና የአካል ማጉደል፣ ጾታዊ ጥቃት፣ እገታ እንዲሁም ሰብአዊ እርዳታ እንዳያገኙ መከልከልን ጨምሮ በህፃናት ላይ የሚፈጸሙ ከባድ የመብቶች ጥሰቶች በከፍተኛ ሁኔታ መጨመራቸው አሳስቦኛል ብለዋል። ኮሚቴው ኢትዮጵያ ዓለም አቀፍ ህጎች እንድታከብር፣ መሰል ከባድ የመብት ጥሰቶች እንድታስቆምና እንድትከላከል እንዲሁም ሰብአዊ እርዳታዎች በወቅቱና ያለምንም እንቅፋት የሚደርሱበት ሁኔታ እንድታመቻች አሳስበዋል። ኮሚቴው ህፃናትን ለይቶ ለማውጣትና ወደ ሲቪል የህፃናት መብት ተሟጋች ተቋማት ለማዛወር እንዲቻል መንግስት ወደ ማቆያ ካምፖች የሚደረጉ ጉብኝቶችን በአስቸኳይ እንዲያመቻች፣ ጥፋተኞችን ተጠያቂ እንዲያደርግ፣ በግጭት ለተጎዱ ህጻናት የስነ ተዋልዶ ጤናን ጨምሮ የህክምና እርዳታን፣ የስነ ልቦና ድጋፍንና የህግ ምክርን እንዲያቀርብ ጥሪ አቅርበዋል። ኮሚቴው በህጻናት ላይ የሚፈጸሙ ጥቃቶች በስፋት መሰራጨታቸው በእጅጉ እንዳሳሰበውም በሪፖርቱ አመልክቷል። ይህም በቤት ውስጥ የሚፈጸም ጥቃትን፣ የመብት ረገጣን፣ እንክብካቤ መንፈግን፣ ጾታዊና በጾታ ላይ የተመሰረተ ጥቃትን፣ ትንኮሳን እንዲሁም በኢንተርኔት የሚፈጸም ጾታዊ ብዝበዛና ጥቃት እንደሚያጠቃልል በሪፖርቱ ተመላክቷል። ኮሚቴው ኢትዮጵያ ሁሉን አቀፍ የሆነ ብሔራዊ የህፃናት ጥበቃ ህግ እንዲኖራትና በህፃናት ላይ የሚፈጸሙ የጥቃት ድርጊቶች የሚመዘገቡበት ብሔራዊ የመረጃ ቋት ዳታቤዝ እንድታቋቁም ጠይቋል። ሪፖርቱ ጾታዊ ጥቃቶችና በእስር ቤቶች ውስጥ የሚፈጸሙ ኢሰብአዊ አያያዞችን ጨምሮ በህፃናት ላይ ተፈጽሟል የተባሉ ማናቸውም የጥቃት ክሶች በገለልተኛና በጥልቅ ምርመራ እንዲጣሩ፣ ጥፋተኞችም ለፍትህ እንዲቀርቡ ጥሪ አቅርበዋል። ኢህአፓ ታግተዋል ያላቸው ሰላማዊ ሰዎች እንዲለቀቁ ጠየቀ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከአዲስ አበባ ተነስቶ ወደ ደራ ጉንደ መስቀል በመጓዝ ላይ የነበረ የህዝብ ማመላለሻ አውቶቡስ ውስጥ የነበሩት ተሳፋሪዎች በሙሉ ጥር 27 ቀን 2018 ዓ.ም ታግተው መወሰዳቸውን የሚገልጹ መረጃዎች እየወጡ መሆኑን ዛሬ ባወጣው መግለጫ አመልክቷል። በእገታው ወቅት አንዲት የ6 ወር ህፃን ከእናቷ ተነጥላ የት እንደደረሰች እስካሁን አይታወቅም ያለው መግለጫው የዚህችን ህፃን አሁናዊ ሁኔታና የቤተሰቦቿን ስቃይ ለማሰብ እንኳን ይከብዳል ብለዋል። ይህ አሳዛኝ ሲል የጠራው ተግባር እንዳይፈጸም የመከላከል ኃላፊነት በዋናነት የመንግስት ቢሆንም መንግስት የዜጎቹን ደህንነት ከመጠበቅ ይልቅ በተቃራኒ መቆሙን በተደጋጋሚ አይተናል ሲልም ኮንኗል። የአፓ የሚመለከታቸው አካላት፣ የሚዲያ ተቋማት፣ የኢትዮጵያ ህዝብና አጠቃላይ የሰብአዊ መብቶች ጉዳይ ግድ ይለናል የሚሉ ዓለም አቀፍ ተቋማት ለታገቱት ንጹሃን ድምፅ እንዲሆኑና የታጋጅ ዜጎች ህይወትን ለማዳን ጥረት እንዲደረግ ይህን መሰል ህገወጥ ድርጊቶችን መቋጫ እንዲበጅላቸው መፍትሄው እንዲያፈላልጉም ጠይቋል። የአፓይን ቢልም አዲስ ማለዳ በገለልተኝነት ስለ ጉዳዩ ለማጣራት ያደረገችው ጥረት እስካሁን አልተሳካላትም። በኢትዮጵያ የሂሳብ አያያዝ ሙያ ዘርፍ ያለውን የክህሎት ክፍተት ለመሙላት ያለመ አዲስ የስልጠና ፕሮግራም ይፋ ተደረገ። በኢትዮጵያ ቀዳሚ ከሆኑ የኦዲትና የሙያ አገልግሎት ሰጪ ተቋማት አንዱ የሆነው ኤችኤስቲ በሀገሪቱ የፋይናንስ ዘርፍ የታየውን የሰለጠነ የሰው ኃይል እጥረት ለመቅረፍ ያለመ የሂሳብ አያያዝ ቴክኒሽያን የስልጠና ፕሮግራም ኤችኤስቲ ኤቲፒ በይፋ አብስሯል። የኤችኤስቲ ዋና ስራ አስፈጻሚ ሰለሞን ግዛው ስልጠናው በስሩ የሚገኙም የክህሎት አካዳሚ አማካይነት የሚሰጥ መሆኑን ገልጸው በዋናነትም በግሉ ዘርፍ መንግስት ተቋማትና መንግስታዊ
መንግስታዊ ባልሆኑ ድርጅቶች ውስጥ የሚስተዋለውን የብቁ የፋይናንስ ባለሙያዎች ፍላጎት ለማርካት ታስቦ የተዘጋጀ ነው ብለዋል። ፕሮግራሙ ዓለም አቀፍ ደረጃን ከሀገር በቀል ተሞክሮ ጋር ማጣመሩ፣ ስልጠናው በዓለም አቀፍ ደረጃ እውቅና ባለው የኤሲሲኤ የሂሳብ አያያዝ ቴክኒሽያን ስርዓተ ትምህርት ላይ ተመስርቶና የኢትዮጵያ ነባራዊ ሁኔታ ጋር ተጣጥሞ የቀረበ መሆኑ ከቀደሙት ስልጠና አይነቶች ለየት እንደሚያደርጉት ዋና ስራ አስፈጻሚው ተናግረዋል። ስልጠናው ዘመናዊውን የኤችኤስቲ የኢለርኒንግ ፕላትፎርም በመጠቀም ሰልጣኞች በማንኛውም ቦታና ጊዜ እንዲከታተሉት ያስችላልም ተብሏል። ተግባር ተኮር ዝግጅት ንድፈ ሀሳብን ብቻ ሳይሆን ሰልጣኞች በቀጥታ ወደ ስራ ገበታ ሲሰማሩም የሚያስፈልጋቸውን የሙያ ስነ ምግባርና ተግባራዊ ክህሎት እንዲጨብጡ ተደርጎም እየተቀረጸ ነው። ኤችኤስቲ ባለፉት 2 አስርት ዓመታት በኦዲት በታክስና በስትራቴጂክ ማማከር ዘርፍ የገነባውን ስም በመጠቀም ይህ ፕሮግራም በኢትዮጵያ የፋይናንስ ግልጽነትና ጠያቂነትን ለማጠናከር ከፍተኛ ድርሻ እንደሚኖረው ተገልጿል።